ሰላም ጤና ይስጥልኝ በአሜሪካ ለምትገኙ ኢትዮጵያን እንዲሁም ኤርትራውያን በሙሉ ሰበር ዜና The Trump administration is expected to revoke the visas of some 200,000 people currently in the US. Speaking of the world updates that we're tracking, the big one is from the Trump administration this morning. They've paused immigrant visa applications worldwide as US consular offices undergo what officials describe. ዶናልድ ትራምፕ ሁለት እጅግ በጣም አሳሳቢና ትልልቅ ውሳኔዎችን አስተላልፈዋል። ባለፉት ቀናት ዶናልድ ትራምፕ በአሜሪካ ኢሚግሬሽን ፖሊሲ ላይ በጣም አሳሳቢና ትልልቅ ውሳኔዎችን አስተላልፈዋል። በርካታ ሰዎች ለዓመታት ሲጠብቁት የነበረው የኢሚግሬሽን ቪዛ ቀጠሮ በጊዜያዊነት መታገዱን ገልጸዋል። በሌላ በኩል ደግሞ በአሜሪካ የሚገኙ 200,000 የሚደርሱ ሰዎችን ቪዛ ሙሉ በሙሉ መሰረዙና በቀጣዮቹ ሳምንታት ወደ ሀገራቸው ዲፖርት ሊደረጉ እንደሆነ ዶናልድ ትራምፕ ገልጸዋል። The Trump administration is expected to revoke the visas of some 200,000 people currently in the US. The State Department says it is trying to identify non-US citizens with business or tourism visas. በዛሬ ቪዲዮ በአሜሪካ የምትገኙ ኢትዮጵያን እንዲሁም ኤርትራውያን በትምህርት በስራ እንዲሁም በቱሪስትም ሆነ በግሪን ካርድ አማራጭ ያላችሁ እንዲሁም ግሪን ካርድ ለማውጣት ፕሮሰስ ላይ ያላችሁ ኢትዮጵያ እንዲሁም ኤርትራውያን በሙሉ ዶናልድ ትራምፕ ያወጡት ሁለቱ እጅግ በጣም አሳሳቢ ሕግ ይመለከታችኋል። ሙሉ ቪዲዮን መከታተላችሁን እንዳትረሱ። ዝርዝር መረጃውን ወደ እናንተ የማቀርብ ይሆናል። ነገር ግን ከዛ በፊት እኔን ለማታውቁኝ ሰዎች ጆሲ ይባላለሁ። እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮ ስለሆነ ማዘጋጀው በአሜሪካ የምትገኙ ኢትዮጵያ እንዲሁም ኤርትራውያን ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮንም ላይክ ያደረጋችሁ መጀመራችሁን እርግጠኛ ሁኑ። ወደ ጉዳያችን ንግባ። Speaking of the world updates that we're tracking, the big one is from the Trump administration this morning. They've paused immigrant visa applications worldwide as US consular offices undergo what officials describe. የእነዚህን ዌብሳይቶቹን ሊንክ ዲስክሪፕሽን ቦክስ ውስጥ እንዲሁም የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። ያስቀመጥኩላችሁን ሊንኮች ተጠቅማችሁ ስትመጡ ወደ እነዚህ ወደምትመለከቷቸው ኦፊሻል የዩኤስሲአይኤስ ዌብሳይት እንዲሁም ኦፊሻል የአሜሪካ መንግስት የሚጠቀምባቸውን ዌብሳይቶች ማግኘት ትችላላችሁ። ወደ መጀመሪያው መረጃችን ስናልፍ ወይም ዶናልድ ትራምፕ አዲስ ካወጡት የመጀመሪያው ህግ የአሜሪካ ቪዛ ቀጠሮ መታገድን በተመለከተ ነው። በመጀመሪያ ደረጃ ከትራምፕ አስተዳደር የወጣውን የመጀመሪያውን ትልቅ ዜና ልንገራችሁ። የአሜሪካ የውጭ ጉዳይ ሚኒስትር በዓለም ዙሪያ የሚገኙ የኢሚግሬሽን ቪዛ ወይም ኢሚግራንት ቪዛ አመልካቾችን ቀጠሮ በጊዜያዊነት ማገዱን አስታውቋል። Paused immigrant visa applications worldwide as US consular offices undergo what officials describe as in-depth training to strengthen screening procedures. ለመሆኑ እገዳው ዋና ምክንያት ምንድነው የሚለው ልንገራችሁ። እንደ ውጭ ጉዳይ ሚኒስቴር መግለጫ ከሆነ የአሜሪካ ቆንጽላ ጽሕፈት ቤት ኃላፊዎች የአመልካቾችን መረጃ በበለጠ ጥራት ማጣራት የሚያስችል ትልቅ ስልጠና እንዲወስዱ ለማስቻል ነው ተብሏል። በዚህም አዲስ ውሳኔ ምክንያት ቀደም ሲል ቃለ መጠይቅ ለማድረግ ቀጠሮ ተይዞላችሁ የነበራችሁ በርካታ አመልካቾች ቀጠሯችሁ እንደተዘዋወረ የሚገልጽ መልእክት ደርሷቸዋል። አዲሱ የቀጠሮ ቀንም ወደፊት እንደሚገለጽ የተነገረ ቢሆንም ይህ መቼ እንደሆነ ማለትም አዲሱ ቀጠሮ መቼ ነው የሚለው ወይ ደግሞ መቼ ነው መሰጠት የሚጀምረው የሚለው እስካሁን ምንም የተገለጸ አዲስ ነገር የለም። እዚህ ጋር ልብ ልትሉት የሚገባ ዋና ነጥብ አለ። እገዳው የሚያተኩረው አንደኛ ወደ አሜሪካ ዘላቂ መኖሪያ ፍቃድ ወይም ግሪን ካርድ ለማግኘት የሚያመለክቱ የኢሚግሬሽን ቪዛ ወይም ኢሚግራንት ቪዛዎችን ብቻ ነው ሲሉ ገልጸዋል። ለምሳሌ እንደ ኤች1ቢ የሰራተኛ ቪዛ የምንለው ማለት ነው፣ ኤፍ1 ወይም ደግሞ የተማሪ ቪዛ ወይም ደግሞ ቢ1 እና ቢ2 የቱሪስት ቪዛ ማለትም የኢሚግሬሽን ያልሆነ ወይም ናን ኢሚግራንት ቪዛ የሆኑትን እስካሁን እነሱን እንደማይመለከት ተገልጿል። ስለዚህ ወደ አሜሪካ ዘላቂ መኖሪያ ፍቃድ ወይም ግሪን ካርድ ለማግኘት ለምታመለክቱ ሰዎች ነው ይህ አዲሱ ወይም የመጀመሪያው ዶናልድ ትራምፕ ያወጡት አዲሱ መመሪያ የሚመለከተው። Applicants with scheduled interviews have reportedly been informed that their appointments are being rescheduled with new dates to be announced later. The State Department says the initiative is aimed at ensuring officers can comprehensively assess applicants, including whether they're likely to become dependent on US public assistance. Now, the move is the latest in a series of measures by the Trump administration to tighten immigration and visa rules. ሁለተኛው ዶናልድ ትራምፕ ያወጡት አዲሱ መመሪያ ወይም አዲሱ ህግ የ200,000 ሰዎች የቪዛ ስረዛ ስጋትን በተመለከተ ነው። ሁለተኛና በጣም አነጋጋሪው ዜናም ይህ ነው። በቅርቡ ከኤንቢሲ ኒውስ የተሰማው የትራምፕ አስተዳደር በአሁን ሰዓት በአሜሪካ ውስጥ የሚገኙ እስከ 200,000 የሚደርሱ ሰዎችን ቪዛ ሙሉ ለሙሉ ለመሰረዝ እንቅስቃሴ ማድረግ መጀመሩን ገልጿል። ቪዲዮ ልጋብዛችሁ። The Trump administration is expected to revoke the visas of some 200,000 people currently in the US. The State Department says it is trying to identify non-US citizens with business or tourism visas who are also trying to get asylum status.
The administration argues short-term visas are only intended for temporary stays. እንደተመለከታችሁት ነው ዶናልድ ትራምፕ ወይም የአሜሪካ መንግስት በአሜሪካ የሚገኙ 200,000 የሚደርሱ ሰዎችን ቪዛ ሙሉ በሙሉ ለመሰረዝ እንቅስቃሴ መጀመሩን እየገለጹ ይገኛሉ። ለመሆኑ እነዚህ ሰዎች እነማን ናቸው? ማለትም እነዚህ 200 ሰዎች ቪዛቸውን እንሰርዛለን የተባሉት እነማን ናቸው የሚለው ልንገራችሁ። እነዚህ ሰዎች በንግድ ወይም በቱሪስት ቪዛ በህጋዊ በሆነ መንገድ እዚህ ጋር ልብ በሉልኝ፣ በህጋዊ በሆነ መንገድ ወደ አሜሪካ ገብተው በመቀጠል ደግሞ ጥገኝነት ወይም አሳይለም ጥያቄ ያቀረቡ ወገኖችን ይመለከታል ወይም ወገኖች ናቸው ሲል ገልጿል። የአሜሪካ መንግስት ወይም ዶናልድ ትራምፕ ለዚህም የሰጡት ምክንያት የአጭር ጊዜ ቪዛዎች ለጊዜያዊ ቆይታ ብቻ የተሰጡ ናቸው። ቪዛ አግኝቶ ወደ ሀገር ውስጥ የገቡ ማለትም ወደ አሜሪካ ከገቡ በኋላ ማለት ነው ጥገኝነት መጠየቅ የቪዛ ማጭበርበር ወይም ቪዛ ፍራውድ ነው በሚል አቋም ነው ይህንን ውሳኔ ሊወስኑ ቻሉት። የውጭ ጉዳይ ሚኒስቴር ቃል አቀባይ ለኤንቢሲ ኒውስ በሰጡት መግለጫ መሰረት ወይም ቪዲዮ ላይ በተመለከታችሁት መሰረት በፕሬዚዳንት ትራምፕ መሪነት ቪዛ ማግኘት መብት ሳይሆን ልዩ እድል ወይም ፕሪቪሌጅ መሆኑን ገልጸዋል። The administration argues short-term visas are only intended for temporary stays. Under President Trump and Secretary Rubio's leadership, we are making clear that a visa is a privilege, not a right. Joining us now, NBC News senior Homeland Security correspondent Julia Ainsley. Julia, we know the Trump administration has been pushing to remove non-U.S. citizens from the country. What's the latest behind this move? ይህ እርምጃም የአሜሪካ መንግስት ከሀገር የማስወጣት ወይም ዲፖርቴሽን ቁጥርን ለመጨመር ምክንያት እየሆነበት ይገኛል። ስለዚህ በአሜሪካ የሚገኙ 200,000 የሚደርሱ ሰዎችን ቪዛቸውን ሰርዘን ወደ ሀገራቸው በቀጣዮቹ ሳምንታት ዲፖርት ለማድረግ ዝግጅት ማጠናቀቃቸውን ገልጸዋል። ስለዚህ በአሜሪካ የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ጥንቃቄ ማድረግ ያስፈልጋቸዋል። በእነዚህ በነገርኳችሁ ሁኔታዎች ውስጥ የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ካላችሁ ከአሁኑ የህግ አማካሪዎችና የህግ ባለሙያዎችን የኢሚግሬሽን ጠበቆችን ማማከር እንዲሁም መፍትሄ መፈለግ ይኖርባቸዋል። ምክንያቱም እንደነገርኳችሁ በቀጣዮቹ ሳምንታት የማባረር ወይም የዲፖርቴሽን ዘመቻው እንደሚጀምር እየተገለጸ ይገኛል። ስለዚህ ካሁኑ ጥንቃቄ ማድረግ አለባችሁ። ሌላው ልጨምርላችሁ የምፈልገው ነገር በምንም አይነት ሁኔታ ውስጥ ብትሆኑ ማለትም በአሜሪካ በህጋዊም ሆነ በህገወጥ መንገድ የምትገኙ ኢትዮጵያ እንዲሁም ኤርትራውያን በምንም አይነት ሁኔታ ውስጥ ብትሆኑ መደናገጥ ወይም መቻኮል ዋጋ እንደሚያስከፍላችሁ ማወቅ አለባችሁ። ስለዚህ ምንም አይነት አዲስ ህግ ሲወጣ ማለትም ዶናልድ ትራምፕም ሊሆን ይችላል ወይም ማንኛውም የመንግስት አካል ሊሆን ይችላል አዲስ ህግ በሚያወጣበት ጊዜ መቻኮል ወይም መደናገጥ አያስፈልጋችሁም። ተረጋግታችሁ ህጉ ምንድነው ማለትም አዲሱ የወጣው ህግ ምንድነው፣ እንዴት ነው የሚተገበረው፣ እኔንስ እንዴት ነው የሚነካኝ፣ እንዲሁም ደግሞ ራሴን እንዴት አድርጌ ነው ማዳን ወይ ማትረፍ የምችለው የሚለውን ብቻ ነው ትኩረት ማድረግ ያለባችሁ። ምክንያቱም ተቻኩላችሁ ወይም ተደናግጣችሁ የምትወስዱት እርምጃ ጥፋት ሊሆን ወይም ደግሞ ዋጋ ሊያስከፍላችሁ ስለሚችል ተረጋግታችሁ ምንም አይነት አዲስ ህግ ቢወጣም ምንም አይነት ነገር ቢቀየርም ጭምር ተረጋግታችሁ የምታደርጉትን ነገር ትኩረት አድርጋችሁ ወይም በጥንቃቄ ብቻ ነው ማድረግ ያለባችሁ። ይህንን ነው ለማለት እንፈልገው። የዛሬ ቪዲዮ ይሄን ይመስል ነበር። ሀሳብ አስተያየት እንዲሁም ጥያቄ ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ የሆናችሁም ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። እንደዚህ አይነት ከቢኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ነው ማዘጋጀው። ቪዲዮንም ላይክ ያደርጋችሁ ምን ያህል እንደጠቀማችሁ ሰውኩኝ። በቀጣይ በሌላ ቪዲዮ እንገናኛለን። ለሁላችሁ መልካም እድል፣ መልካም ጊዜ።